Hello everyone, how's it going? ዛሬ ፋሽኔቲንግ በሆነ ርዕስ ተገናኝተናል። ይህ ደግሞ ዲኤንኤ ሪፕሊኬሽን ነው። ዲኤንኤን ሪፕሊኬት ከማድረጋችን በፊት ደግሞ ሶስት ነገሮች ላይ ሜን ኮንሰርን አድርገን እናያለን። የመጀመሪያው ዲኤንኤ ምንድን ነው? What the definitions of DNA and how to describe DNA within the genetic materials or the properties of the organism and also ሁለተኛ ደግሞ structure and function of DNA የሚለው በደንብ እናያለን። ከዛ በመቀጠል DNA እንዴት ሪፕሊኬት ያደርጋል የሚለውንም እናያለን ማለት ነው። ሶ ይህን ስናይ ግን በትክክለኛው መልኩ ማዳመጥ ያስፈልጋል ማለት ነው። ሶ ስናዳምጥ ደግሞ እያንዳንዱ ነገር በጽሁፍ አይደለም ማስቀምጠው within figuraly ስለሆነ መከታተል ይጠበቅባችኋል። ሶ ከናንተ የሚጠበቀውን ነገር አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። follow me please. let's go on. እንግዲህ መጀመሪያ ዲኤንኤ ከመምጫው ስንጀምር ወይም ደግሞ ከየት መጣ የሚለው ጋር ስንጀምር ፈርስት እዚህ ጋር ሉክ ላይክ ዲስ እዚህ ጋር እንደምትመለከቱት ምን አለ? ዛት ኢዝ ሴል አለ። ይህ ሴል እንግዲህ ሴል ስትራክቸርና ፋንክሽን የሰራሁት ቪዲዮ አለ፣ እዛ ጋር ሄዳችሁ ማየት ትችላላችሁ። ስለ ሴል ጥርቅም ያለ እውቀት ሊኖራችሁ ይገባል። ሶ ሴል በውስጡ የተሰራው ቤዚካሊ ሶስት ነገሮች አሉት። ኦል ሴል ምን ኒውክሊየር ማቴሪያል ኦር ዲኤንኤ ያል ነው። እንግዲህ አሁን ዲኤንኤ ሁሉ አለ ወይንስ የሚለውን ነገር ደግሞ በቀጥታ እንመጣበታለን። ሶ በዋናነት ከኒውክሊየር ማቴሪያል ኒውክለስ ማለት ባይዞይ ኒውክሊየር ማቴሪያል እና ኒውክሊየር ሜምብሬን የሁለቱ የጋራ ነው። ሶ ሁሉም ኦርጋኒዝም ኒውክሊየር ማቴሪያል ብቻ እንዳለው ያ ማለት ምን ማለት ነው? ሁሉም ኦርጋኒዝም ኒውክሊየር ሜምብሬን አለው ማለት ስለማንችል እሱን ሴል ስትራክቸርና ፋንክሽን ሄዳችሁ ማየት ትችላላችሁ። ሶ ኒውክሊየር ማቴሪያል ሳይቶፕላዝም እና ሴል ሜምብሬን አለው ማለት ነው። ሶ ይህንን መሰረት በማድረግ አሁን ከሴል ሜምብሬን ውጪ ሳይቶፕላዝምም ኒውክሊየር ማቴሪያልም ስራውን ይሰራል እዚህ አሁን በምናየው ዲኤንኤ ሪፕሊኬሽን ላይ ማለት ነው። ሶ እሱን በደንብ እናያለን። ከዛ ውስጥ ማን አለ? ክሮሞዞም አለ። ይህ ክሮሞዞም ቲርድ ላይክ ስትራክቸር ነው ማለት ነው። ኢትስ ቲርድ ላይክ ስትራክቸር ማን ነው? ክሮሞዞም ማለት ነው። ይህ ቲርድ ላይክ ስትራክቸር ወይም ደግሞ ክሮሞዞም በሺዎች የሚቆጠር ጥምዝምዝ ቲርድ ላይክ ስትራክቸር ያለው ነው። በሺዎች የሚቆጠር ማለት ጥምዝምዝ ያለ ነገር ማለት ነው። ዛት ኢዝ ምን እንለዋለን? ክሮሞዞም እንለዋለን። ይህ ክሮሞዞም በውስጡ ማንን ይዟል? ዲኤንኤን ይዟል። የስ ቲርድ ላይክ ስትራክቸር ነው። ይህ ቲርድ ላይክ ስትራክቸር ላደር ላይክ የሆነ ስትራክቸር ያለውን ዲኤንኤ ይዟል። ላደር ላይክ ማለት ምን ማለት ነው? መሰላል መሰል በግራና በቀኝ ሁለት ቋሚ የሆነ የመሰላል እንጨት አለ አይደለ? ላይክ ዛቶፍ የቆመ ነገር አለ። ያ ምንድነው? ስትራንድ እንለዋለን። ሶ ይህን ስትራንድ የያዘ ዲኤንኤ በውስጡ የያዘ ነው። ይህ ቲርድ ላይክ ስትራክቸር ኦር ኒውክሊየር ማቴሪያል ዋት ኢዝ ኖን አስ ክሮሞዞም ማለት ነው። ሶ ያ ዲኤንኤ ደግሞ በውስጡ ስሞል ፖርሽን ይዟል። ያ ስሞል ፖርሽን ደግሞ ጂን ይባላል። ይህ ስሞል ፖርሽን ጂን የምንለው ከተወሰነ ከማን ማለት ነው? ከዲኤንኤ ፓርቱ የተወሰነ ፓርቱ ዛት ኢዝ ጂን እንለዋለን። ይህ ጂን ደግሞ የተሰራው ከተለያዩ ምኖች ነው? ኒውክሊዮታይዶች ነው። እነኚህ ኒውክሊዮታይዶች ደግሞ በውስጡ ሶስት ነገሮችን ይዟል። ዋት ኢዝ ኖን አስ ፎስፌት ግሩፕ ወይም ደግሞ ፎስፌት ሹገር እና ናይትሮጂነስ ቤዝ ናቸው። የስ ዳት ኢዝ ራይቦስ ሹገር ኦር ፔንቶስ ሹገርም ሊሆን ይችላል። ያው ፔንቶስ ሹገር ካልን ዲኤንኤ ላይ ነው የሚገኘው፣ እንመጣበታለን። ዛት ዲኦክሲ ራይቦዝ ይባላል። ፔንቶስ ሹገር ካላልን ራይቦስ ሹገር ካልን ደግሞ ዛት ኢዝ ራይቦ ኒውክሊክ አሲድ ላይ ወይም ደግሞ አርኤንኤ ላይ ነው የሚገኝ ማለት ነው። ባይዞይ ቤዞቹ አርኤንኤ ላይም ዲኤንኤ ላይም ተመሳሳይ ናቸው። ነገር ግን የሚለየው ዲኤንኤ ፔንቶስ ሹገር ነው ያለው፣ አርኤንኤ ደግሞ ዛት ራይቦስ ሹገር መጣበታለን። እሱን ናይትሮጂኒየስ ቤዝ ካልን ደግሞ ፎር ቤዝስ ዋት ኢዝ ዛት አደናይን፣ ቲያማይን፣ ሳይቶሲን ኤንድ ጉዋናይን ዊዝን ዋት እንደ ዲኤንኤ በት እንደ አርኤንኤ ቲያማይን ኢዝ ሪፕሌስድ ዊዝን ዋት ዩራሲል። ይሄን በደንብ ያዙ። ሶ በቀላሉ ናይትሮጂነስ ቤዞችን አት ግሪጎሪያን ካሌንደር ብላችሁ መያዝ ትችላላችሁ። ምን ብላችሁ? አት ግሪጎሪያን ካሌንደር
አደናይን፣ ቲያማይን፣ ጓናይን፣ ሳይቶሲን ብላችሁ መያዝ ትችላላችሁ። እንዲሁም ደግሞ ሁለቱ ፔር የሚሆኑበትን ደግሞ ለመለየት ያክል አት ብለን እንይዛለን። ጓናይንና ሳይቶሲንን ደግሞ ግሪጎሪያን ካሌንደር ብለን እንይዛለን። ሌላኛው ኒውክሊዮታይድ ፎርም ደግሞ ፎስፌት ግሩፕ ነው። ስለዚህ እነዚህን ሶስቶችን የያዘ ነው ኒውክሊዮታይድ የምንለው ማለት ነው። ስለዛ ዲኤንኤ ከክሮሞዞም መጣ። ከዲኤንኤ በኋላ ጅን አለ። ከጅን በኋላ ኒውክሊዮታይድ አለ። ይሄን ያዙ። ኦኬ። ይህን ከያዛችሁ ደግሞ አንድ ነገር ልበላችሁ። ይህ ዲኤንኤ ስትራንድ ባክቦን አለው። ያ ማለት ምን ማለት ነው? ዲኤንኤ ኒውክሊዮታይዱ የዲኤንኤ ኒውክሊዮታይዱ ከሶስት ነገሮች እየተሰራ ነው ብለናል። ከፎስፌት ሹገር፣ ከፎስፌት ግሩፕ ወይም ደግሞ ከሹገር ከፎስፌት ግሩፕ እና ከናይትሮጂነስ ቤዝ። ናይትሮጂነስ ቤዙ ለላደሩ ራንግ ነው፣ ቀለበት ነገር ማለት ነው። የስ ለላደሩ ራንግ። ያ ማለት አሲዩም ሉክ አዲስ እዚህ ጋር እንደምትመለከቱት ይሄ ላደር ነው፣ መሰላል ነው ብንል ይሄ መሰላል መካከሉ ያሉት እነኚህ ማለት እነዚህ የተደረደሩት መካከል ላይ ያሉት ላደር ሪንጎች ናቸው። ይህኛው ግን ይሄኛው ደግሞ ወይም ደግሞ አሲዩም ይሄ መሰላል ነው ብንል እንደዚህ ያሉት እነኚሆቹ ምን ናቸው ማለት ነው? ራንጎቹ ቀለበቶቹ ናቸው። እዚህ ጋር አንደኛው አደናይን እዚህ ቢገኝ እዚህ ጋር ዳር ደግሞ ቲያማይን ይገኛል። ሶ እንደዚህ ሆኖ ፎርም ያደርጋሉ። ሶ ላደርስ ራንግ ፎርም ሲያደርጉ ፎስፌት ግሩፕና ሹገሩ ደግሞ ወይም ደግሞ ፔንትስ ሹገሩ ማለት እንችላለን። እነኛ ደግሞ ምንን ፎርም ያደርጋሉ ማለት ነው? ዛት ኢዝ ባክ ቦን ኦፍ ዘ ቨርቲካል ላደር መሆናቸውን ያዙ። በዋናነት ዲኤንኤ ከሁለት ፖሊ ኒውክሊዮታይድ ስትራንዶች ያም ደግሞ ሎንግ ከሆኑ ማለት ነው የተሰራ ነው። ሁለት ፖሊኒውክሊዮታይድ ስትራንድ ማለት እነማን ናቸው? እሱ እንደ ስትራንድ እንደ ባክቦን የሚያገለግሉት በሁለቶቹ ተመርኩዘን የምናያቸው ማለት ነው። ሉክ ላይክ ዲስ እዚህ ጋር እንደምትመለከቱት የዳርዳሩ ማለት ነው የመሰላሉ እንጨት ወይም ደግሞ ስትራንድ ብለን የምንይዘው ይህ ቨርቲካል ላደር ደግሞ በምን ኮኔክት የሆነ ነው? በቦንድ ነው ኮኔክት የሆነው። ይህ ቦንድ ሃይድሮጅን ቦንድ ይባላል። አስባችሁታል? አሁን 4 ናይትሮጂኒየስ ቤዞች አሉ። እነኛ ናይትሮጂኒየስ ቤዞች አንዱ ከሌላው ጋር የተያያዘው በምንድን ነው ማለት ነው? በሃይድሮጂን ቦንድ ነው። አሁን በሃይድሮጂን ቦንድ ነው። ኮዶን፣ አንቲኮዶን፣ ሴንስ፣ አንቲሴንስ ስትራንድ የሚለውን በደንብ እንመጣበታለን። ልክ እንደነዛ ሆኖ የተያዙት በሃይድሮጂን ቦንድ ነው ማለት ነው። ስትራንዶቹ የተያዙት በሃይድሮጂን ቦንድ ነው። አሚኖ አሲዶች ውስጥ ታዲያ በምንድን ነው የተያዙት ካልን፣ አሚኖ አሲዶቹ ደግሞ እንዳጠቃላይ የተያያዙት በፔፕታይድ ቦንድ ይባላል። ስትራንዶች ውስጥ በሃይድሮጅን ቦንድ የሚለውን በደንብ እንዲትይዙ ነው ማለት ነው። ሶ እዚህ ጋር ደግሞ አሁን የምትይዙት ነገር ምንድን ነው? እያንዳንዱ ስትራንድ ፖላሪቲን ያሳያል። እንዴት ካልን አንደኛው ሳይድ የአንደኛው ሳይድ ዳይሬክሽን እና የሌላኛው ሳይድ ዳይሬክሽን ኦፖዚት ነው። ያ ማለት አንደኛው ስትራንድ ለሌላኛው ስትራንድ ኮምፕሊመንታሪ ነው። ምን ማለት መሰላችሁ? ሉክ ላይክ ዲስ እዚህ ጋር እነኚህ እንደዚህ የሆነውና እንደዚህ የሆነው አለ አይደለ? ወይም ልክ እየተጠመዘመዘ እንደዚህ አይነት እያለ የሚቀጥለው አለ። እዚህ ስትራንድ ውስጥ ይችኛይቱን ማለት ነው ይችኛይቱን የሆነ 5 ፕራይም ብለን ሪፕሬዘንት ብናደርጋትና እዚህ ከዚህ ልክ ይችኛይቱን ቀጥታ የዚችን ይዘን ስትራንዷን ይዘን 3 ፕራይም ኢንድ ብለን እንጨርሳለን። እዚህኛው ደግሞ እንመጣና አሁንም እዚህኛው ላይ 3 ፕራይም ኢንድ እንንላ፣ እዚህኛው ላይ 5 ፕራይም ኢንድ ብለን እንወክላለን። ያ ማለት የግድ መቀመጥ ያለበት እንደዚህ ነው። ያ ማለት የዚህኛው ዳይሬክሽን ለዚህኛው ዳይሬክሽን ኮምፕሊመንታሪ ነው። ነገር ግን ዳይሬክሽኑ ምንድነው? ዛት ኢዝ ኦፖዚት። አንደኛው ስትራንድ ለሌላኛው ስትራንድ ኦፖዚት ነው። ያ ማለት 5 ፕራይም ቱ 3 ፕራይም ከሄደ ያኛው 3 ፕራይም ቱ 5 ፕራይም ነው መሄድ ያለበት ሚለውን ለመያዝ ነው ማለት ነው። ሶ በዚህ መልኩ እንይዛለን። and also the other one is ናይትሮጂኒየስ ቤዞች የምንላቸው በዋናነት በሁለት እንከፍላቸዋለን። ማንና ማን ብለን? ዛት ኢዝ ፒሪሚዲንና ፒሪሚድን እና እንግዲህ 4 ናቸው ብለናል ቤዞቹ። እነኛን ደግሞ በሁለት እንመድባቸዋለን። ፒሪሚድንና ማን ብለን? ፑሪን ብለን ማለት ነው። ፑሪንና ፒሪሚድን ብለን ፒሪሚድን የምንላቸው ማንና ማን ነው የሚይዙት? አሁን አት የሚለው ነገር ይከላል እዚህ ጋር
አት የሚባል ነገር የለም። ያ ማለት አደናይን ከቲያማይን ጋር ኮኔክት ከሚሆኑት አይደለም፣ ኦፖዚት ነው። ማንና ማን? ሳይቶሲን ከቲያማይን ጋር፣ ሳይቶሲን ከቲያማይን ጋር። አሁን እዚህ ጋር ሰቡ ማን ከማን ጋር? ሳይቶሲን ከቲያማይን ጋር። ሳይቶሲን እና ቲያማይን ምንድናቸው? ዛት ኢዝ ፒሪሚድን ይባላሉ። ዋት አባውት ፑሪን? ፑሪን ደግሞ ጓናይን ከአደናይን ጋር ስማቸው የተመሳሰለ የተያያዘ ነገር ነው፣ ለመያዝ እንዲመቸው ጓናይን ከአደናይን ጋር ማለት ዛት ኢዝ ፑሪን። ኦኬ ዋት አባውት ዘ ካራክተሪስቲክስ ኦፍ ፒሪሚድን ኤንድ ፑሪን? ፒሪሚድን እና ፑሪን ምንድን ነው ታዲያ ልዩነታቸው ካልን፣ ፒሪሚድን ማለት ሲንግል የሆነ የናይትሮጂኒየስ ኮምፓውንድ ነው። ዛት ኢዝ ሲንግል ሪንግድ የሆነ ናይትሮጂኒየስ ኮምፓውንድ፣ አንድ ሪንግ ብቻ ያለው። አንድ ሪንግ ስላችሁ ላይክ ለምሳሌ አሁን 6 ጎን ኖሮት ያ 6ቱ ጎን ልክ እንደ ቤንዚን ሪንግ በሉት፣ ልክ እንደዛ ሆኖ አንድ ቤንዚን ሪንግ ብቻ ሲንግል ብቻ ነው ማለት። በውስጡ ምኖች አሉት ላይ ኒውክሊዮታይዶች አሉት። ይሄን መያዝ አለባቸው። ከዛ ግን ይህ ሲንግል ሪንግ ባለ ስንት ሜምበር ነው? ባለ 6 ሜምበር መሆኑን ሰቡ። እሺ ዋት አባውት ፑሪን? ፑሪን ደግሞ ስትረዱት ፑሪን ለመያዝም እንዲያመቻችሁ ፑሪን የሚለው ቃል ዛት ኢዝ ንጹህ ብላችሁ ፑሪን ፒውር ብላችሁ ያዙትና ፒውር ከመሆኑ የተነሳ ዳብል ነው፣ ባለ ብዙ ነው። የስ ቱሪንግ ብላችሁ ሰቡት። ሶ ቱሪንግድ ሆኖ ሄትሮሳይክሊክ የሆነ ናይትሮጂኒየስ ኮምፓውንድ። ለምን ሁለት ከሆነ ዛት ኢዝ ሄትሮ ነው፣ ሆሞ አይሆንም። የስ ሄትሮሳይክሊክ ናይትሮጂኒየስ ኮምፓውንድ ነው። እናም ደግሞ ዳብል ሪንግ ከመሆኑ የተነሳ 9 ሜምበር አለው። ያኛው 6 ሜምበር ነው፣ በዛ ላይ ሲንግል ነው። ይሄኛው ደግሞ ቱሪንግድ ነው፣ ዳት ኢዝ ሄትሮሳይክል ናይትሮጂነስ ኮምፓውንድ ነው፣ በዛ ላይ ደግሞ 9 ሜምበር ዳብል ሪንግ ነው። ይህን ያዙ። ከዛ ደግሞ ለመያዝ ደግሞ ኖርማሊ ምን ትላላችሁ መሰላችሁ? እነኚህ ፑሪኖቹ እነማን ናቸው? እንዲሁም ደግሞ ፒራሚደኖቹ እነማን ናቸው ብትባሉ ፑሪኖችን ምን ብላችሁ ትይዛላችሁ መሰላችሁ? ማንና ማን ናቸው ብለናል? ጓናይንና አደናይንና ጓናይን ናቸው። ሶ አድነኝ ጌታዬ ብላችሁ ያዙት። የስ አዎ፣ ኖርማሊ የኔው ካልተመቻችሁ ራሳችሁ ደግሞ መፈላሰብ ትችላላችሁ። ሶ አድነኝ ጌታዬ። ስለዚህ አድነኝ ጌታዬ ስንል በጣም ትልቅ ቃል ነው አይደል? ይህ ትልቅ ቃል በራሱ ያድነናል ብለን እናስባለን። ስለዛ ፑሪኖቹ 2 ሪንግ እንደሆኑና እናስባለን ማለት ነው። እሺ ሌላኛው ደግሞ ማን ነው? ፒራሚድን ደግሞ ይሄኛው ፑሪን ነው። ይሄ ደግሞ ፒራሚድን ጋር ስንመጣ ፒራሚድን ደግሞ ዛት ኢዝ ማንና ማን ናቸው? ሳይቶሲንና ቲያማይን። ሶ አድነኝ ጌታዬ ስለት ተስያለሁ እንላለን። ስለት ተስያለሁ ዛት ሚንስ ሳይቶሲንና ቲያማይን ማለት ነው። ስለዚህ በዚህ መልኩ እንይዛለን። አድነኝ ጌታዬ ስለት ተስያለሁ። በዚህ መልኩ ፑሪን እነማን ናቸው? ፒራሚድ እነማን ናቸው? እንደ ጥፋኝ ብንለው ራሱ አይጠፋንም ማለት ነው። ኦኬ ጎ ቱ ዘ ኔክስት ዋን። ሌላ የምናስታውሰው ነገር ደግሞ ምን መሰላችሁ? አደናይን ቲያማይን ግሪጎሪያን ካሌንደር እንዳልነው ደግሞ ጓናይንና ሳይቶሲን ማለት ነው። እነኚህ አራቶቹ ናይትሮጂኒየስ ቤዞች አደናይን ከቲያማይን ጋር ኢን ነምበር ኦፍ ዲኤንኤ ሞለኪውል ኦልዌይስ ኢኳል። የስ ኢን ነምበር ኦፍ ዲኤንኤ ሞለኪውል ሁል ጊዜም እኩል ነው። አደናይን which is equal to ቲያማይን ኢን ዋት ዲኤንኤ ሞለኪውል ነምበር ማለት ነው። እሺ ጓናይን ደግሞ ከሳይቶሲን ጋር ዛት ኢዝ ኢን ዲኤንኤ ሞለኪውል ነምበር ተመሳሳይ ነው፣ እኩል ናቸው። ሶ ይህን ሩል ከተከተልን አደናይን ፕላስ ሳይቶሲን ይሆናል ማለት ነው። አደናይን ፕላስ ሳይቶሲን which is equal to ቲያማይን ፕላስ ጓናይን ማለት ነው። ወይም ደግሞ አደናይን ፕላስ ጓናይን which is equal to ቲያማይን ፕላስ ሳይቶሲን አድርገን ኢኳል ነምበር ማግኘት እንችላለን የሚለውን ነገር በካልኩሌሽን ላይ ጥያቄዎች ምናምን ሊሰጡን ስለሚችሉ ማወቅ ትችላላችሁ። አሁን ደግሞ ቀጥታ ወደ ዲኤንኤ ሪፕሊኬሽን እንሄዳለን ማለት ነው። ዲኤንኤ ሪፕሊኬት ያደርጋል። ከዛም በኋላ ሪፕሊኬት ካደረገ በኋላ በተለያዩ ኢንዛይሞች፣ ፕሮቲኖች አማካኝነት ሰውነታችን ቢውል ሆኖ ኦርጋኒዝም ፎርም ይደረጋል ማለት እዚህ ጋር እንደምትመለከቱት። ሶ መጀመሪያ ምን አለ? አተም አሉ፣ ጥቃቅን ነገሮች። ካተም በፊት ግን ማን አለ? ዛት ኢዝ ኦርጋኔሎች አሉ። እነኛ ኦርጋኔሎች ፎርም ሆነው አተምን ይሰራሉ። አተም ከተሰራ በኋላ ሞለኪውል አለ። ያ ሞለኪውል ደግሞ ዛት ኢዝ ኖናስ ዲኤንኤ ይባላል። ይህ ዲኤንኤ ሞለኪውል ደግሞ ማክሮ ሞለኪውል ነው። ይህ ማክሮ ሞለኪውል ዛት ኢዝ እያደገ ምን ያደርጋል? ስፔሲፊካሊ ስመጣ ነው እንጂ
ከአተምና ከኦርጋኔል አሁን አተምና ኦርጋኔል የትኛው ትልቅ እንደሆነ ማወቅ እንችላለን። ሰው ኦርጋኔል ማለት ሊድል የሆነ ፓርቲክል ማለት በጣም ትንሽዬ ማለት ነው። ስለዚህ አተሞችም ራሱ ትንንሽ የሆኑ ፓርቲክሎችን ነው የሚይዙት። እዚህ ጋር በደንብ መያዝ አለባቸው። ሰው መጀመሪያ ላይ ግን መሆን ያለበት ትንንሽ የሆኑ ፓርቲክሎች ወይም ደግሞ አተሞች ናቸው። ቀጥለው ሞለኪውሎች ፎርም ይደረጋሉ። ከዛ እነዚህ ሞለኪውሎች ማይክሮና ማክሮ አለ። ማክሮ ሞለኪውል ላይ ካደገ በኋላ ዛት ኢዝ ኦርጋኔሉ ላርጅ የሆነ ይሄዳል። ለምሳሌ ማይቶኮንድሪያን መውሰድ እንችላለን። ከዛ በመቀጠል ምን አለ? ዛት ኢዝ ሴል አለ። ከሴል ቀጥሎ ቲሹ፣ ከቲሹ ኦርጋን ሲስተም እና ኦርጋኒዝም እያለ እያደገ ይሄዳል ማለት ነው። ይህ አሁን ሌቭል ኦፍ ኦርጋናይዜሽን ዊዝ መልቲ ሴሉላር ኦርጋኒዝም ላይ የምናየው ነገር ነው ማለት ነው። ስለዚህ ዲኤንኤ ራሱን ሪፕሊኬት እያደረገ ነው ወደዚህ የሚደርሰው። እንዴት ሪፕሊኬት ያደርጋል የሚለውን ደግሞ ስንመለከት ዲኤንኤ ከሌሎች ከአርኤንኤ ማለት ከሌሎች ጄኔቲክ ማቴሪያሎች ባይዞ ዲኤንኤ እና አርኤንኤ ናቸው። ከአርኤንኤ የሚለየው ዲኤንኤ ራሱን ሪፕሊኬት ያደርጋል ኢትሰልፍ ማለት ነው። ራሱን ሲጀመር ዲኤንኤ ራሱን ነው በጄኔቲክ ማቴሪያልም ነምበርም ኢኳል የሆነ ፎርም የሚያደርገው ማለት ነው ዲኤንኤ። ሶ ኢትስ ሪፕሊኬት ኢትሰልፍ ማለት ነው ማን ዲኤንኤ። ዲኤንኤ ደግሞ ሪፕሊኬት በሚያደርግበት ጊዜ ዛት ኢዝ ዘ ካራክተሪስቲክስ ኦፍ ሰሚ ኮንዘርቫቲቭ ነው። ያ ማለት ምን መሰላችሁ? ሰሚ ኮንዘርቫቲቭ ነው ስንል እዚህ ጋር በደንብ በግልጽ ፊገራሊ መመልከት እንችላለን። እንግዲህ መጀመሪያ ላይ ምንም አይነት አንስቴብል ስላች ሌላ መከፋፈል አልመጣም ነበር። ያ ማለት ምን ማለት ነው? እንዳለ ስትራክቸሩን ይዞ ዚፕ ሆኖ ነው የመጣው ዲኤንኤው። ከዛ በኋላ ግን ሃን ዚፕ እየሆነ ይሄዳል። እሱን በኋላ ላይ በደንብ ስቴፖችን ስለምንመለከት ዳስ ነው ማረር ሰው እዛ ጋር እያንዳንዱ ይሄ ምንድነው ስትራንድ ብለነዋል አይደለ? ይሄን ግራ በቀኝ ያለው ስትራንድ ብለነዋል። ይሄ ስትራንድ እዚህ ጋር ዚፕ ሆኖ ከተከፈተ በኋላ የራሱን ፎርም ማድረግ ይጀምራል። አሁንም እዚህ ጋር በተመሳሳይ የራሱን ፎርም ማድረግ ይጀምራል። ኢን ዚስ ታይም እዚህ ጋር በዲኤንኤ ፖሊመሬዝ አማካኝነት ወይም በፖሊመሬዝ ኢንዛይም አማካኝነት ምን ይሆናል ማለት ነው? አዳዲስ የሆኑ ፍሪ ኒውክሊዮታይዶችን ፎርም በማድረግ አዲስ የሆነ ዲኤንኤ ስትራንድ ፎርም እንዲደረግ ያደርጋል። ራሱን ሪፕሊኬት ያደርጋል። እዚህ ጋር የነበረውን ማለት ነው ራሱን ሪፕሊኬት ያደርገዋል። ኢን ዚስ ታይም ይህ መጀመሪያ እዚህ ጋር እንደምትመለከቱት ይሄኛው ማለት ነው መጀመሪያ የነበረው ስትራንድ ነው። እዚህ ጋር ከበፊት የመጣ ስትራንድ ነው ይሄ ማለት ነው። ሶ እያንዳንዱ ሪፕሊኬት ሲደረግ ሁሌም አንድ ኦልድ እና አንድ ኒው ስትራንድ ይይዛል ዲኤንኤ ሁልጊዜም። እዚህ ጋር ደግሞ እንደምትመለከቱት ሌላ አዲስ እየተመሰረተ ይሄዳል ማለት ነው። ስለዚህ ሁልጊዜም ዲኤንኤ ሰሚ ኮንዘርቫቲቭ ነው ማለት ምን ማለት ነው? ኢች ኒውሊ ሜድ ዲኤንኤ ስትራንድ ኢት ኢዝ ኤ ኮምቢኔሽን ኦፍ ዋን ኦልድ ኤንድ ዋን ኒው ስትራንድ የሚለውን ነገር እንድትይዙ ነው። ሌላኛው ደግሞ እያንዳንዱ ስትራንድ የዲኤንኤው ስትራንድ ማለት ነው እንደምን ያገለግላል? አዲስ ኮምፕሊመንታሪ ስትራንድ ይፈጠራል አይደለ? የዛ ኮምፕሊመንታሪ ስትራንድ ሴንቴሲስ መሆን ፎርም መሆን እንደ ቴምፕሌት ወይም እንደ ኤጀንት ሆኖ ያገለግላል ነው የሚለን። ስለዚህ ዲኤንኤ ሪፕሊኬት ሲያደርግ ሰሚ ኮንዘርቫቲቭ ነው የሚለው ያንን ነው። ሶ እዚህ ጋር የምትይዙት ነገር ዲኤንኤ ሪፕሊኬት ሲያደርግ እንደዚሁ ዝም ብሎ ሪፕሊኬት አድርጎ አይደለም ኦርጋን ሲስተም ኦርጋኒዝም ፎርም ያደረገው። በጣም ብዙ ስቴፖች አሉ በጣም ማለት ነው። ሶ እነዛን በደንብ እናያለን። መጀመሪያ ላይ ዲኤንኤ ሪፕሊኬት ሲያደርግ ምን ብለናል? ስትራንዶች አሉት። እነኚህ ስትራንዶች ደግሞ ልክ እንደ መሰላል ነው ተቆላልፎ ያሉት ብለናል አይደለ? ልክ እንደዚህ የሆኑ ማለት ነው። ዛቲስ እየተቆላለፉ ነው ያሉት እዚህ ጋር ልክ እንደዚህ ማለት ነው። ሶ ኢን ዚስ ታይም ይህ የዲኤንኤ ስትራንድ ማለት ነው ዚፕ አለው ማለት ነው። አሁን እዚህ ጋር ስትመለከቱት የልብሳችን ዚፕ እንኳን ብናይ የልብሳችን ዚፕ መጀመሪያ ላይ ኖርማሊ እንደዚህ ሆኖ በቃ እያንዳንዷ ነገር በስነ ስርዓት ስትራክቸር ሆኖ ፎርም የተደረገ ነው። ስለዚህ በዚህ መልኩ እየተከፈተ ይሄዳል ማለት ነው። እየተከፈተ ይሄዳል ማለት ልክ ዚፑ መጀመሪያ ላይ ግጥም ነበር፣ ከዛ በኋላ ይከፈታል። ሶ በዚህ መልኩ ሌላ አዲስ የሆነ ምን ይሆናል ቤዞች ፎርም ያደርጉና ሌላ ኒውሊ ስትራንድ ፎርም ያደርግና አሁንም ምን ይፈጠራል ማለት ነው? ሌላ
ዲኤንኤ ስትራንድ ይፈጠራል። ሶ በዚህ መልኩ ዲኤንኤ ሪፕሊኬት ያደርጋል ማለት ነው። ሶ የመጀመሪያው ስቴፕ ምን መሆኑ ነው ማለት ነው? ሃንዊንዲንግ ኦር ሃንዚፒንግ ኦፍ ዲኤንኤ ስትራንድ ዚፑን መጀመሪያ ይከፍታል ወይም መስመር ያወጣል ማለት ነው። ላይክ እዚህ ጋር መመልከት ትችላላችሁ። ሉክ ላይክ ዲስ ፊገር እንግዲህ ዲኤንኤ ላይክ ዚስ ስትራክቸር ነው ያሉት እያንዳንዶቹ ቤዞች ልክ በዚህ መልኩ ፎርም ከተደረጉ በኋላ ልክ እንደዚህ አይነት ስትራክቸር ኖሮት ዚፑ ይከላና ሃንዚፕ ይሆናል ወይም ደግሞ ሃንዊንዲንግ ይሆናል ማለት ነው። ሶ ሃንዊንድ እንዲሆን ወይም ደግሞ ሃንዚፕ እንዲሆን ያደረገው ዲኤንኤ ስትራንዱ እንዲላቀቅ ያደረገው ኢንዛይም አለ። እንግዲህ ዲኤንኤ በኢንዛይሞች ነው የሚሰራ ብለናል። ስለዛ እነዚህ ኢንዛይሞች ውስጥ ደግሞ ማነው እሱ ዲኤንኤ ሄሊኬዝ ኢንዛይም ይባላል። ወይም ደግሞ የዲኤንኤው ናይትሮጅን ቤዞቹ እንዲላቀቁ የስ ሌላ ፎርም እንዲያደርግ መጀመሪያ ሃንዚፕ የሚያደርገው የኢንዛይም አይነት ሄሊኬዝ ኢንዛይም ይባላል። ኦኬ እዚህ ጋር መመልከት ትችላላችሁ። ሄሊኬዝ ኢንዛይም የምንለው ይሄ ነው ማለት ነው። ልክ እንዲከፈት የሆነ መክፈቻ አይነት ነገር ነው። ይህ ኢንዛይም ሄሊኬዝ ኢንዛይም ይባላል። ወይም ደግሞ ክሊርሊ እዚህ ጋር መመልከት ትችላላችሁ። ይህ ሄሊኬዝ ኢንዛይም ሃንዊንድ እንዲሆን ያደርጋል። ፓረንታሉን ወይም ደግሞ ዋናውን ዳብል ሄሊክስ እንዲከፈት እዚህ ጋር ኢንዛይም ሆኖ ይገባና እንዲላቀቅ በቃ ዋና ኬዝ ይሆነዋል ማለት ነው። አሊያም ደግሞ የዚህን የሄሊኬዝ ኢንዛይሙን ፋንክሽን በደንብ ስንረዳ ኢት ባይንድስ ቱ ዘ ዳብል ስትራንድድ ዲኤንኤ yes and stimulate the separation of the two strands ባይንድ ያደርጋል ማለት ያገናኛል ምናምን ማለት አይደለም። ባይንድ ማለት ሰፓሬት ነው። ይገባና እነሱን ይነጣጠላል። to the double strand DNA stimulate the separation of two strands and these two strands separate and that is ዲፍረንሺየት ይፈጠራል፣ ልዩነት ይፈጠርና ሌላ ደግሞ ሪፕሊኬት ያደርጋል። ሶ ለመጀመሪያ ሪፕሊኬት ለማድረጉ መንስኤው ማን ነው? ሄሊኬዝ ኢንዛይም ነው ማለት ነው። ኦኬ ገና መጀመሪያ ዚፑ ሳይከፈት ወይም ደግሞ በሄሊኬዝ ኢንዛይም አማካኝነት በናይትሮጅን ቤዞች መካከል ያለው ሃይድሮጅን ቦንድ ገና ሳይሰበር ያለቻት ኢንድ ፖይንት ወይም ደግሞ ዋይ ሼፕድ የሆነ ስትራክቸር ማለት ነው። እዚህ ጋር ዋይ ሼፕድ የሆነ ስትራክቸር ያለው ገና መጀመሪያው ላይ ማለት ነው። ወይም ደግሞ ይቺ ምን ትባላለች? ዛት ኢዝ ሪፕሊኬሽን ፎርክ ትባላለች። ሪፕሊኬሽን ፎርክ ኢት ኢዝ አ ዋይ ሼፕድ ፖይንት ፎርምድ ዲው ቱ ሃንድ ዊንድድ ቱ ዲኤንኤ ስትራንድስ ማለት ነው። ስለዚህ የሪፕሊኬሽን ፎርክ ምንድነው ማለት ነው? ቱ ሎንግ ሄሊካል የሆኑ ዲኤንኤ ስትራንዶች በዲኤንኤ ሪፕሊኬሽን ጊዜ ሪፕሊኬት በሚያደርግበት ጊዜ ፎርም የሚሆን ነው ይሄ ሪፕሊኬሽን ፎርክ ማለት ነው። ይህ ደግሞ ሃንዊንድ ወይም ደግሞ ሰፓሬት በሚሆኑበት ጊዜ የመጨረሻዋ ፖይንት ዳት ኢዝ ሪፕሊኬሽን ፎርክ ትባላለች። ቀጥሎ ያው በኢንዛይሙ አማካኝነት ኢንዛይሙ እንደ ኤጀንት ይገባና ይሰብርልናል ወይም ደግሞ ዚፑን ይከፍትልናል። ከዛ ቀጥሎ ደግሞ ቀጥታ ምን ያደርጋል? ዚፑ ከተከላ በኋላ እንግዲህ ኦልድ ስትራንዱን ይዞ ይሄዳል ብያችኋለሁ። ይህ ኦልድ ስትራንድ ያንዱ ኦልድ ስትራንድ ላይ አታች የተደረጉ ናይትሮጂኒየስ ቤዞች አሉ። እነዚህ ናይትሮጂኒየስ ቤዞች ዲኤንኤን ሪፕሊኬት ለማድረግ የግድ እነሱ ጋር አታች የሚሆን ሌላ ናይትሮጅን ቤዝ ያስፈልጋቸዋል። ለምሳሌ እዚህ ጋር መጀመሪያ ላይ አደናይን ከቲያማይን ጋር ጓናይን ከሳይቶሲን ጋር ሆኖ ነበር ፎርም የተደረገው። በዚህኛው ሳይድ ጓናይን አለ እንደው በዛኛው ሳይድ ሳይቶሲን ይኖር ነበር። እዚህ ጋር ግን አንዱ ብቻ ስለሆነ ስትራንዱ የመጣው ጓናይን ብቻ ነው ያለ ወይም አደናይን ብቻ ነው ያለ ባንዱ ሳይድ ማለት። በሌላኛው ሳይድ አደናይኑ ታያማይኑን ይፈልገዋል፣ ጓናይኑ ደግሞ ሳይቶሲኑን ይፈልገዋል። ሶ ያ ከሆነ ሌላ ኒውሊ ስትራንድ ፎርም ያደርጋል። ይህ ኒውሊ ስትራንዱ የተመጣ ፍሪ ኒውክሊዮታይዶች ፎርም ይደረጋሉ። እነኚህ ፍሪ ኒውክሊዮታይዶች ፎርም እየተደረጉ በፊት ከነበረው ከኦልድ ስትራንዱ ካሉ ኒውክሊዮታይዶች ጋራ አታች እንዲያደርግ የሚያግዘን ኢንዛይም ደግሞ አርኤንኤ ፖሊመሬ ማለት ዲኤንኤ ፖሊመሬዝ ይባላል። that is known as DNA polymerase ብለን እንጠራዋለን ማለት ነው። ዲኤንኤ ፖሊመሬዝ ማለት ምን ማለት ነው? this is an enzyme that is the assembly of free nucleotide ማለት እንችላለን። አሊያም ደግሞ አዳዲስ ኒውክሊዮታይዶችን አድ በማድረግ የዲኤንኤው ስትራንድ ግሮ እንዲሆን ያደርጋል። ምን በማድረግ እነሱ ሊንክስ ቱጌዘር ወይም እነሱን ሊንክ በማድረግ
ወይም ደግሞ ፖሊመራይዝ በማድረግ ፖሊመሬዝ ማለት በራሱ ማጣበቅ ማገናኘት ማለት ነው። ስለዚህ ዲኤንኤ ስትራንዱ ወይም ደግሞ የዲኤንኤ ስትራንዱ ቴምፕሌት ትክክለኛውን የሆነ ሲኩዌንስ ይዞ ዲኤንኤ ቤዞቹ ናይትሮጅን ቤዞቹ ከአንደኛው ከሌላኛው ጋር አታች እንዲሆን የሚያደርግልን ስትራክቸሩ ራሱ ልክ እንደዚህ ነው ማለት ነው። ላይክ ዚህ ጋር የተቀመጠው ማለት ነው። ስለዚህ አታች አድርጎ ያገናኛል። የስ ልክ ቁልፍ መቆለፍ እንዲቆለፍልን እናጠጋጋው የለ ልክ እንደዛ ማለት ነው። እሱ ዲኤንኤ ፖሊመሬዝ ይባላል። እስካሁን የት ላይ ነው ያለው? ዲኤንኤ ላይ ነው። አርኤንኤ የሚባል ሳይንስ አልገባንም። ሶ ይሄን እንድትይዙ ነው። ከዛ በመቀጠል ደግሞ ምን አለ መሰላችሁ ዲኤንኤ ፖሊመሬዙ ፖሊመራይዝ እንዲሆን እያደረገ ሌላ አዲስ የሆነ ስትራንድ ፎርም ተደርጓል የለ እነዛን ኒውክሊዮታይዶች የሚያጣብቀው ስትራንድ አለ። ያ ሎንግ ስትራንዱ ደግሞ ወደ ዚፑ እየመጣ ነው፣ ለመገናኘት ወደ ዚፑ እየመጣ ነው። ሶ ያንን ደግሞ ላጊንግ ስትራንድ እንለዋለን። ላጊንግ ስትራንድ ማለት ምን ማለት ነው? ኢት ኢዝ ኤ ስትራንድ ኦፍ ኒው ዲኤንኤ ሁዝ ዳይሬክሽን ኢዝ ዘ ሲንቴሲስ ኢዝ ኦፖዚት ቱ ዘ ዳይሬክሽን ኦፍ ግሮዊንግ ሪፕሊኬሽን ፎርክ። ያ ማለት ግሮ የሚሆነው ወዴት ነው? እንግዲህ ወደዚህ ነው አይደል? ሌላ ፎርም እየተደረገ ለመሄድ ልክ እዚህ ጋር እንደምትመለከቱት ተጥመዝምዟል፣ አዲስ ፎርም ተደርጓል። ይህም ልክ እንደዛ ነው ለማሳየት ያክል እንጂ በዚህኛውም እንደዛ ነው የሚሆነው። ስለዚህ ይህ ላጊንግ ስትራንድ ሪፕሊኬሽን ፎርኩ ወይም ደግሞ ዲኤንኤ ፖሊመሬዙ ፖሊመራይዝ እያደረገ ሲቀጥል እሱ ደግሞ በዚህ በሌላኛው ሳይድ ወይም ደግሞ በሪፕሊኬሽን ፎርኩ አጠገብ ሆኖ ምን ሆኖ ይገኛል? ኦፖዚት ሆኖ ይገኛል። ምክንያቱም አዲስ ፎርም እየተደረገ ስለሚሄድ ማለት ነው። ሪፕሊኬሽን ፎርኩ እዚህ ጋር ምን ያደርጋል? እየተከፈተብን ነው የሚሄድብን አይደለ? ሶ እየተከፈተብን ሲሄድ እሱ ግን ወደ ሪፕሊኬሽን ፎርኩ ሳይሆን ወደ ግሮዊንጉ ማለት አዲስ ፎርም እያደረገ ስለሚሄድ ኒውሊ የሆነ ስትራንድ ስለሆነ ምን ያደርጋል ማለት ነው? ኦፖዚት ዳይሬክሽን ይገኛል ማለት ነው። በሱ ኦፖዚት ደግሞ ወይም ደግሞ በሱ ሌላ ደግሞ ማን አለ? ሊዲንግ ስትራንድ አለ። ሊዲንግ ስትራንድ የምንለው ደግሞ ምንድን ነው? ዛት ኢዝ the direction of the replication fork። ወደ ሪፕሊኬሽን ፎርክ ያለው ደግሞ ሊዲንግ ስትራንድ ይባላል። የስ ሊዲንግ ስትራንዱ ወደ ሪፕሊኬሽን ፎርኩ ያለው ሲሆን ላጊንግ ስትራንዱ ደግሞ ከሪፕሊኬሽን ፎርኩ ተቃራኒ የሚለውን ነገር እንድትይዙ ነው። that is the leading strand of new DNA which is synthesized in the same direction as the growing replication fork። ይሄኛው ሊዲንግ ስትራንዱ ዚፑን ለመዝጋት ወይም ደግሞ በዚፑ በኩል ሲንተሳይዝ እያደረገ ነው የሚሄደው ወይም ደግሞ በሪፕሊኬሽን ፎርክ ማለት ነው። ላጊንግ ስትራንድ ግን እየራቀ እንደሚሄድ ወይም ኦፖዚት እንደሆነ እሰቡ ማለት ነው። ሌላኛው ደግሞ ምንድን ነው? ምን ኢንዛይም አለ ደግሞ ከፖሊመሬዝ እና ከሄሊኬዝ ኢንዛይም ትልቅ ሮል የሚጫወተው በዚህ በዲኤንኤ ሪፕሊኬሽን ጊዜ አርኤንኤ ፕሪሜዞች አሉ። እነኚህ አርኤንኤ ፕሪሜዞች አርኤንኤ ፕሪመሮችን ሴንቴሳይዝ ያደርጋሉ ከዲኤንኤ ስትራንዱ ጋር ኮምፕሊመንታሪ እንዲሆኑ ማለት ነው። እንግዲህ እዚህ ጋር ደግሞ ለየት ባለመልኩ መመልከት ትችላላችሁ። ሶ እዚህ ጋር በምናይበት ጊዜ እንግዲህ ይሄኛው ላጊንግ ስትራንድ ነው፣ ይሄኛው ደግሞ ሊዲንግ ስትራንድ ነው። ሊዲንግ ስትራንድ ወደ ሪፕሊኬሽን ፎርኩ የሚሄደው ነው፣ ተመሳሳይ ዳይሬክሽን ያለው። ላጊንግ ስትራንድ ደግሞ ኦፖዚቱ ነው የሚገኘው ነው። ዲኤንኤ ፖሊመሬዙ ደግሞ ምን የሚያደርገው ነው? እያንዳንዱን ናይትሮጂኒየስ ቤዝ ፎርም እንዲጣበቅ የሚያደርገው ፖሊመራይዝ የሚያደርገው ኢንዛይም ነው። ዲኤንኤ ሄሊኬዝ ደግሞ ዛት ኢዝ ምን እንዲሆን ነው? በሪፕሊኬሽን ፎርኩ ያው ሪፕሊኬሽን ፎርኩ ሼፑ ነው እዚህ ጋር እንደምታዩት በራሱ ዲኤንኤ ፓርቱ በሙሉ ዋይ ሼፕ ነው አይደለ? ሰው እንደዛ ዲኤንኤ ሄሊኬዝ ደግሞ የሚሰብርልን ነው ማለት ነው። ከዛ በተጨማሪ ደግሞ አርኤንኤ ፕሪመሮች አሉ። እነኚህ አርኤንኤ ፕሪመሮች በአንደኛው ሳይድ የዲኤንኤዎች ያ ማለት አደናይን ከቲያማይን ጋር ኮኔክት ሲሆን በአርኤንኤ ፕሪመሮች ደግሞ በአርኤንኤ አደናይን ከቲያማይን ጋር ሳይሆን ከዩራሲል ጋር ኮኔክት እንዲሆን ሌላ አርኤንኤ ፕሪመሮች ፎርም ይሆኑና ከዛ አርኤንኤ ፕሪመሮቹ ሲንተሳይዝ ሆኖ ከዲኤንኤ ስትራንድ ጋር ኮምፕሊመንታሪ እንዲሆኑ የሚያደርገው ኤንዛይም ደግሞ አርኤንኤ ፕሪሜዝ ይባላል። እዚህ ጋር እንድታስታውሱ የምፈልገው ነገር ዲኤንኤ ላርጅ እንደሆነ አርኤንኤ ስሞል እንደሆነ ዲኤንኤ ስቴብል ነው፣ አርኤንኤ ግን
ዛት ኢዝ ኖት ስቴብል ዛት ኢዝ አንስቴብል የሚለውን ነገር በደንብ እንድትይዙ ነው። ዲኤንኤ ስቴብል ከመሆኑ የተነሳ ሙቴሽን አይፈልግም። አርኤንኤ ግን ሙቴሽን ይፈልጋል የሚለውን ነገር በደንብ ያዙ ማለት ነው። ከዛ በተጨማሪ ደግሞ ዲኤንኤ ሊጌዝ የምንለው ኢንዛይም አለ። ይህ ዲኤንኤ ሊጌዝ የምንለው ኢንዛይም ምንድነው ስራው ካልን ፍራግመንት የሆኑ የተበታተኑ ፍራግመንት የሆኑ ማለት ከዚህኛው ፊገር ይልቅ እዚህ ጋር ማየት እንችላለን። ፍራግመንት የሆኑ ስንል በሙሉ አሁን እነዚህ አይነት ፍራግመንቶች አሉ አይደለ? ወይም እዚህ ጋር ፍሪ ኒውክሊዮታይዶች ምናምን አይደለ? እነሱን ፍራግመንቶች ኮኔክት የሚያደርግልን ኢንዛይም ዲኤንኤ ሊጌዝ ይባላል። ይህ ዲኤንኤ ሊጌዝ የምንለው በምን አይነት ቦንድ ወይም በምንድን ነው ኮኔክት የሚያደርግልን ካለ ዛት ኢዝ ኖን አስ ፎስፎዳይስተር ቦንድ ይባላል። ብላንክ ኢዝ አን ኢንዛይም by using the phosphodiester bond that links the two fragments of DNA ብትባሉ ዲኤንኤ ሊጌዝ ብላችሁ መመለስ አለባችሁ ማለት ነው። ሶ ያንን እንድትይዙ ነው። ከዛ በተጨማሪ ቶፖ አይዞመሪዝ የሚባል ኢንዛይምም አለ። ይህ ቶፖ አይዞመሪዝ የምንለው ኢንዛይም ከሪፕሊኬሽን ፎርኩ አናት ላይ ሆኖ እዚህ ጋር ነው እንደ ቀለበት ሆኖ ያለው፣ እዚህ ጋር እንደ ቀለበት ያለ ነው። ይህ ቶፖ አይዞመሪዝ ኢንዛይም ከሪፕሊኬሽን ፎርኩ ሄድ ሆኖ እዛው ሪጅን ላይ ለሱፐር ኮይሊንግ ምንድነው ተቃራኒ፣ ያ ማለት ሱፐር ኮይሊንግን ፕሪቨንት ያደርጋል የሚለውን ነገር እንዳይጥመዘመዝ ማለት ነው ይይዘዋል። ይሄ ማለት ሪፕሊኬሽን ፎርኩ እንደገና እየተሰነጠቀ እንዳለ ሁሉ ዚፕ አንዚፕ እንዳይሆን ያግደዋል። ያ ማለት ቶፖ አይዞመሬዝ ኢንዛይም ይባላል። that is known as ቶፖ አይዞመሬዝ ኢንዛይም። ሶ በእነዚህ ኢንዛይሞች አማካኝነት ዲኤንኤ ሪፕሊኬት ያደርጋል የሚለውን ነው። ሌላኛው ደግሞ ኦካዛኪ ፍራግመንት የምንላቸው እንግዲህ ዲኤንኤ ፖሊመሬዙ አታች እያደረገ ያለ በአንደኛው ዲኤንኤ ፖሊመሬዝ እና በሌላኛው መካከል ያለው እንደ ብሪጅ እንደ ድልድዩ ፓርት ያለው ወይም ደግሞ ተመሳሳይ የሆኑ የስትራንዶች ቤዝ ማለት ነው። ቤዞች ማለት የአራቱ ቤዞች ተመሳሳይነት ያላቸው ደግሞ ኦካዛኪ ፍራግመንትስ ይባላሉ ማለት ነው። ሶ በዚህ መልኩ ዲኤንኤ ሪፕሊኬት ይሆናል። ከዛም በተጨማሪ ደግሞ ሞር ግልጽ ለማድረግ ያክል ይህን ሰንጠረዥ ማየት እንችላለን። ዲኤንኤ ሄሊኬዝ ያለው ላይክ እንዳልኳችሁ ሃንዊንዲንግ ኦር ዳት ኢዝ አንዚፒንግ ኦፍ ደ ዲኤንኤ ወይም ደግሞ ሰፓሬት እንዲሆን የሚፈቅደው ኢንዛይም ነው። ዲኤንኤ ፖሊመሬዝ አታች የሚያደርገው ፖሊመራይዝ የሚያደርገው ሊንክ ቱጌዘር የሚያደርገው ኢንዛይም ነው። ፕሪሜዝ የምንለው አርኤንኤ ፕሪመሮችን ፎርም በማድረግ ከዲኤንኤ ስትራንዱ ጋር ኮምፕሊመንታሪ እንዲሆኑ የሚያደርገው ነው። ዲኤንኤ ሊጌዝ የምንለው ደግሞ ሁለት ፍራግመንት የሆኑ ዲኤንኤዎችን በፎስፎዳይስተር ቦንድ በመጠቀም ሊንክ የሚያደርገው ኢንዛይም ነው። ቶፖ አይዞመሪዝ የምንለው ኢንዛይም በሪፕሊኬሽን ፎርኩ ሄድ ላይ አናት ላይ በመገኘት ለሱፐር ኮይሊንግ እንዳይጋለጥ ፕሪቨንት የሚያደርገው ኢንዛይም ነው ማለት ነው። ሶ አሁንም ደግሞ ዳይሬክትሊ እስካሁን ያየነውን የዲኤንኤ ሪፕሊኬሽን ኢንዛይም አሁንም ጠቅለን ለማድረግ ያክል የመጀመሪያው ኢንዛይም ዲኤንኤ ሄሊኬዝ ያልነው ማለት ነው። ፓረንታል ዳብል ሄሊኪሱ ዛት ኢዝ ሃንዊንድ እንዲሆን ሃንዚፕ እንዲሆን የሚያደርግ ሲሆን ሌላኛው ደግሞ ፕሮቲኖች አሉ። እነኛ ፕሮቲኖች ያው መቼም ዲኤንኤ ስቴብል ነው፣ ስቴብላይዝ የሆነ ፓርት ሞለኪውል ነው ብያቸዋለሁ። ሶ እነዚህን ፕሮቲኖች ባይንዲንግ የሆኑትን ማለት ነው። ሶ ባይንዲንግ ፕሮቲንስ ስቴብላይዝ ሰፓሬት ስትራንድስ ማለት አዲስ እየተመሰረተ ሲሄድ እንግዲህ ምን ይሆናል ብያቸዋለሁ። ዲኤንኤ ፎርም በተደረገ ቁጥር ትራንስክሪፕት ተደርጎ ወደ አርኤንኤ ሄዶ ትራንስሌት ተደርጎ ወደ ፕሮቲን ይሄዳል አይደለ? ሶ ፕሮቲኖች ፎርም ስለሚደረጉ ያንን ነው እዚህ ጋር የሚለው። ሌላኛው አርኤንኤ ፕሪሜዝ ያልኳችሁ ደግሞ ሌላ የአርኤንኤ ፎርም በማድረግ ፕሪመሮችን ፎርም በማድረግ ለዲኤንኤው ኮምፕሊመንታሪ ፎርም አድርጎ ኮኔክት ለማድረግ ነው የሚጠቅመው። ሌላኛው ደግሞ ዲኤንኤ ፖሊመር ልክ መካከል ላይ እንደ ኤጀንት ሆኖ ሊያገናኝልን የሚችል ነው። ሌላኛው ደግሞ ምንድን ነው ዛት ኢዝ ኤክሶኑክሌዝ ሪሙቭስ ኤክሶኑክሌዝ የምንለው ኢንዛይም ደግሞ አርኤንኤ ፕሪመርን አስወግዶ ኮሬክት የሆነውን ቤዝ ያስገባልናል።
ገብታችሁ ነው። አርኤንኤ ፕሪሜዝ የምንለው አርኤንኤውን ፎርም አድርጎ ኮሬክት ያልሆነ ነገር ነው የሚፈጥርልን። ምክንያቱም አርኤንኤ ከዲኤንኤ ጋር አታች ያደርግብናል። ስለዚህ በዚህን ጊዜ ትክክለኛ ያልሆነ እዚህ ጋር ቀይ ምልክት ያሳየራችሁ ለዛ ነው። እዚህ ጋር ግን ዲስ ኮሬክት የሆነውን የሚያስዘጋጅልን ደግሞ ኤክሶ ኒውክሌዝ ኢንዛይም ይባላል። ሊጌዝ ደግሞ ኦካዛኪ ፍራግመንቶችን የስ እነዚህ ሊጌዝ ኢንዛይም የምንላቸው የዲኤንኤ ፍራግመንቶችን እነኛ ፍራግመንቶች ኦካዛኪዎች ናቸው። ኦካዛኪ ፍራግመንት ማለት ምን ብያቸዋለሁ? ፍራግመንቶቹ ወይም ደግሞ አታች ያልሆኑት ራሳቸውን የቻሉ ገና ስትራንድ ሲመሰረትላቸው ኮኔክት የሚሆኑት እነሱ ኦካዛኪ ፍራግመንት ይባላሉ። ፍሪ ኒውክሊዮታይዶችን የያዙት እነኛን የሚያይዝልን ደግሞ ዛት ኢዝ ኖን አስ ሊጌዝ ኢንዛይም ይባላል። በአጠቃላይ ስለ ሪፕሊኬሽን ፕሮሰሲንግ ኦፍ ዲኤንኤ ፎርምድ ለማድረግ 3 ስቴጆች አሉ። እነኚህ 3 ስቴጆች መጀመሪያ መከፈት ነው፣ ዚፑ መከላት ነው። ከዛ በተጨማሪ አዳዲስ የሆኑ ስትራንዶች ፎርም እየተደረጉ በተለያዩ ኢንዛይሞች እገዛ አማካኝነት ምን ይሆናሉ ማለት ነው? አዳዲስ የሆኑ ስትራንዶች ፎርም ሆነው ዳብል ሄሊክስ እንደገና ይፈጠርና እያንዳንዱ ስትራንዱ ኦሪጂናል ስትራንዱን የመሰለ each is identical to the original strand because DNA is replicate itself ብለን የለ ያንን ነው የሚያሳየን። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ ያመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ባይ ባይ።